እንኳን ወደ ቻናላችን በሰላም መጣችሁ። እግር ኳስ ከጨዋታነት ባለፈ ስሜት፣ እንባ እና ማንም የማይገምተው ተአምር የሚታይበት መድረክ ነው። ዛሬ በእግር ኳስ ታሪክ ውስጥ የማይታመኑ ብዙዎችን ያስገረሙና ታሪክ የለወጡ 5 ድንቅ ክስተቶችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ የምናየው የሌስተር ሲቲን ታሪክ ነው። በ2015 የውድድር ዘመን መጀመሪያ ላይ ሌስተር ሲቲ የእንግሊዝ ፕሪሚየር ሊግን ያሸንፋል ተብሎ የተሰጠው ግምት 1 ለ5000 ብቻ ነበር። ይህ ማለት ክለቡ ያሸንፋል ብሎ መገመት ፈጽሞ የማይታሰብ ነበር። ነገር ግን በክላውዲዮ ራኒሪ የሚመራው ይህ ቡድን እንደነ አርሰናል እና ማንቸስተር ሲቲ ያሉ ግዙፍ ክለቦችን ጥሎ ዋንጫውን ሲያነሳ መላው ዓለም በድንጋጤና በአድናቆት ተሞልቷል። በመቀጠል የብራዚል የቤት ውስጥ ውርደት 2014። ወደ ዓለም ዋንጫ ስንሄድ ደግሞ የ2014ቱን እናስታውሳለን። ብራዚል በገዛ ሜዳዋንና በደጋፊዋ ፊት ጀርመን ስትገጥም ድሉ ለብራዚል የታጨ ነበረ። ነገር ግን በ29 ደቂቃ ውስጥ ብቻ ጀርመን 5 ግቦችን አስቆጠረች። ጨዋታው በ7 ለ1 ውጤት ሲጠናቀቅ የብራዚል ተጫዋቾችና ደጋፊዎች በሜዳው ላይ ሲያለቅሱ የታዩበት ያ ትዕይንት በእግር ኳስ ታሪክ የማይረሳ ጥቁር ጠባሳ ሆኖ ቀርቷል። በመቀጠል የማራዶና የእግዚአብሔር እጅ 1986። በ1986 የዓለም ዋንጫ አርጀንቲና ከእንግሊዝ ጋር ስትጫወት ዲያጎ ማራዶና 2 ታሪካዊ ግቦችን አስቆጠረ። የመጀመሪያው ግብ በእጁ የገፋ ስትሆን ዳኛው ባለማየታቸው ጸድቃለች። ማራዶና ከጨዋታው በኋላ በከፊል በማራዶና ራስ በከፊል በእግዚአብሔር እጅ የተቆጠረች ግብ በማለት ሰይሟታል። ከጥቂት ደቂቃዎች በኋላ ግን ግማሽ ሜዳ ላይ 6 ተጫዋቾችን አጥፎ ያስቆጠራት ግብ እስካሁን ድረስ የክፍለ ዘመኑ ምርጥ ግብ ተብላ ትጠራለች። በመቀጠል የአይስላንድ ድንቅ ጉዞ ዩሮ 2016። አይስላንድ 330,000 ሕዝብ ያላት ትንሽ ሀገር ናት። በ2016 የአውሮፓ ዋንጫ ላይ ለመጀመሪያ ጊዜ ተሳትፋ ታላቋን እንግሊዝን 2 ለ1 አሸንፋ ከውድድር ስታስወጣ ዓለም በአግራሞት ተሞልቷል። የተጫዋቾቹ ድንቅ ብቃትና የደጋፊዎቻቸው የቫይኪንግ ጭብጨባ በታሪክ ትልቅ ቦታ አለው። በመጨረሻም የኢስታንቡል ተአምር 2005። በመጨረሻም የ2005ቱን የሻምፒዮንስ ሊግ ፍጻሜ እናያለን። ኤሲ ሚላን በመጀመሪያ አጋማሽ ሊቨርፑልን 3 ለ0 እየመራ ክስተት በሻምፒዮንስ ሊግ ታሪክ ትልቁ ተአምር ተብሎ ተመዝግቧል። እነዚህ በእግር ኳስ ታሪክ ውስጥ ካሉ እጅግ ብዙ አስገራሚ ክስተቶች ጥቂቶቹ ናቸው። የእናንተስ ተወዳጅ እና የማይረሳው የእግር ኳስ ክስተት የትኛው ነው? ከታች በኮሜንት መስጫው ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እና ለተጨማሪ መሰል መረጃዎች ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ።